ይህ በደቡብ አፍሪካ ምድር ላይ በሚስጥር እየተካሄደ ያለ አዲስና አደገኛ የጂኦፖለቲካ ቼስ ጨዋታ ነው። አይኑን ከዩክሬን ጦርነት ላይ ለጥቂት ሰከንዶች ያንሱ። አሁን የክሬምሊን እይታዎች ያረፉት ሌላ ቦታ ላይ ነው፣ ሞዛምቢክ። ይህ ሁሉ የጀመረው በአንድ በኩል በሀብት በበለጸገችው፣ በሌላ በኩል ደግሞ በሽብር በታመሰችው የካቦ ዴጋልዶ ግዛት ነው። ለዓመታት ምዕራባውያንና የአካባቢው መንግስታት እዚህ ቀውስ ውስጥ ሲደናገሩ ነበር። ነገር ግን ሩዋንዳ ወደ ስፍራው ገባች። በወታደራዊ ጥንካሬው አካባቢውን አረጋጋች። በመቀጠልም እጅግ አትራፊ የሆኑ የጋዝና የመሰረተ ልማት ፕሮጀክቶቿን ለራሱ አስከበረች። ይህ የሞስኮን ትኩረት ሳበው። ቭላዲሚር ፑቲን ሩዋንዳ በአካባቢው ያስመዘገበችውን ከፍተኛ ስኬትና ያገኘችውን ተጽዕኖ በቀላሉ ሊያዩት አልፈቀዱም። አሁን የፑቲን ሩሲያ ሙሉ ኃይሏን ወደ ሞዛምቢክ እያዞረች ነው። ዓላማቸው ግልጽ ነው። ሩዋንዳ ያገኘችውን ወታደራዊና ኢኮኖሚያዊ የበላይነት መገዳደር፣ እናም በአፍሪካ እምብርት ላይ አዲስ የሩሲያ ይዞታ መፍጠር። ይህንን ውስብስብ ታሪክ በትክክል ለመረዳት መጀመሪያ የካቦ ዲጋልዶን እውነተኛ ገጽታ ማየት አለብን። ይህች በሞዛምቢክ ሰሜናዊ ጫፍ ላይ የምትገኝ ግዛት በዓለም ላይ ካሉ ትልልቅና ግዙፍ የፈሳሽ የተፈጥሮ ጋዝ ክምችቶች መካከል አንዱ የሚገኝባት ስፍራ ነች። እንደ ፈረንሳዩ ቶታል ኢነርጂስ ያሉ ቢሊዮን ዶላር የሚያወጡ የዓለም አቀፍ ኩባንያዎች ኢንቨስትመንቶች ቀጣይነቱን ለማረጋገጥ ዝግጅታቸውን አጠናቀው ነበር። ነገር ግን ይህ በሀብት የበለጸገ ቀጠና ከአይስ ጋር ግንኙነት ባላቸው አማጽያን ሰለባ ሆነ። አካባቢው በአሰቃቂ ጥቃቶች፣ ጭፍጨፋዎችና መፈናቀሎች ወደ እውነተኛ የደም መሬትነት ተቀየረ። ኢንቨስትመንቶቹ ሙሉ በሙሉ ተስተጓጎሉ። ኩባንያዎቹም ሰራተኞቻቸውን ይዘው ከአካባቢው ሸሹ። የሞዛምቢክ መንግስት የሀገሪቱን ጦር ማዘመን ባለመቻሉና አማጽያኑን መቋቋም በመሳኑ ሙሉ በሙሉ ተስፋ ቆርጦ ነበር። በዚያ እጅግ ፈታኝና አስጨናቂ ወቅት ነው እንግዲህ የሩዋንዳ ልዩ ጦር ወደ ስፍራው የደረሰው። የፕሬዝዳንት ፖል ካጋሜ ወታደሮች ሌሎች ክልላዊ ኃይሎች ያቃታቸውን ስራ በጥቂት ሳምንታት ውስጥ አከናወኑ። አማጽያኑን በከፍተኛ ወታደራዊ ስልትና ዲሲፕሊን በፍጥነት ጠራርገው አስወጡ። በጋዝ ማውጫ ቦታዎች ላይ ፍጹም ሰላም አሰፈኑ። ይህ ወታደራዊ ስኬት ለሩዋንዳ መንግስት በዓለም አቀፍ መድረክ ላይ እጅግ ግዙፍ የፖለቲካ ካፒታል ሰጣት። ሰላሙን ተከትሎ ግን ጉዳዩ በወታደራዊ ድጋፍ ብቻ አላበቃም። ሩዋንዳ ከአካባቢው ጥበቃ ጎን ለጎን በካቦ ዴልጋዶ የሚገኙትን ዋና ዋና የኮንስትራክሽን፣ የሎጂስቲክስ እና የልማት ፕሮጀክቶች በራሷ ኩባንያዎች አማካኝነት በብቸኝነት መቆጣጠር ጀመረች። ነገር ግን ሩሲያ ይህንን የሩዋንዳን ብቸኛ የበላይነትና የቢዝነስ ግዛት ዝም ብላ አልተመለከተችም። የክሬምሊን ስትራቴጂ አውጪዎች ይህንን የሩዋንዳ ስኬት ማካሄድ ለራሳቸው ጥቅም ሊገለገሉበት ወስነዋል። ፕሬዚዳንት ቭላዲሚር ፑቲን የሩሲያን መደበኛ ወታደራዊ ተቋማትና በቅርቡ በአፍሪካ ኮርፐስ የተተኩትን የግል ጥበቃ ድርጅቶች ለሞዛምቢክ መንግስት እንደ አዲስና የተሻለ አማራጭ እያቀረቡ ነው። ይህ የደህንነት ትብብር ግን ማባበያና የበር መክፈቻ ብቻ ነበር። ዋናው የሩሲያ ፍላጎት ከደህንነት ስምምነቶች በስተጀርባ የተሸሸጉትን የካቦ ዴልጋዶን ግዙፍ የተፈጥሮ ጋዝ፣ የሩቢና የሌሎች ማዕድናት ሀብቶች በከፊልም ቢሆን መጋራትና መቆጣጠር ነው። ሞስኮ ለሞዛምቢክ መንግስት ይበልጥ ጠንካራ የሆኑ የሩሲያ የጦር መሳሪያዎችን፣ የደህንነት ዋስትናዎችንና የቴክኖሎጂ ድጋፎችን ቃል እየገባች ነው። ይህ ደግሞ የምዕራባውያንን ተጽዕኖ በአፍሪካ ቀንድና በደቡብ አፍሪካ ሙሉ በሙሉ የሚሰብር አዲስ ስትራቴጂካዊ ጥቃት ነው። የምዕራባውያን ስጋትና የህንድ ውቅያኖስ ጂኦፖለቲካ የአካባቢው የጂኦፖለቲካ ተንታኞች እንደሚሉት ሞስኮ የሩዋንዳን የተሳካ የጦርነትና ቢዝነስ ሞዴል ሙሉ በሙሉ ቀርታ በራሷ መንገድና በበለጠ አቅም እየተገበረችው ነው። ይህ አካሄድ ደግሞ በአካባቢው ለዓመታት የነበረውን የኃይል ሚዛን ሙሉ በሙሉ እያናጋው ይገኛል። ምዕራባውያን ሀገራት በተለይም በጋዝ ፕሮጀክቱ ላይ ከፍተኛ ድርሻ ያላት ፈረንሳይና አሜሪካ የሩሲያን የጦር መርከቦችና ወታደራዊ አማካሪዎች ግስጋሴ በከፍተኛ ስጋት እየተከታተሉት ነው። ምክንያቱም ሩሲያ አንዴ በካቦ ዴልጋዶ እግሯን ካስገባች የጋዝ ማውጫ ቦታዎቹን ብቻ ሳይሆን አጠቃላይ ወሳኝ የሆነውን የህንድ ውቅያኖስ የባህር መስመር ላይ ወታደራዊ ቁጥጥር ልታደርግ ትችላለች። የሩዋንዳው ፕሬዚዳንት ፖል ካጋሜ በበኩላቸው በደምና በከፍተኛ ወጪ ያቋቋሙትን የቢዝነስና የደህንነት ግዛት በቀላሉ ለሞስኮ አሳልፈው ለመስጠት ፍላጎት የላቸውም። በዚህ ምክንያት ከቀናት በፊት በኪጋሊና በማቶፖ ከፍተኛ ባለስልጣናት መካከል አዳዲስ ሚስጥራዊ የደህንነት ውይይቶች መደረጋቸው ተሰምቷል። ሩዋንዳ በሞዛምቢክ ያላትን ተሰሚነት ለማስጠበቅ ተጨማሪ ወታደራዊ ኃይል ለመላክና አዳዲስ የኢኮኖሚ ስምምነቶችን ለመፈራረም እየተደራደረች ትገኛለች። በካቦ ዴልጋዶ ምድር በአሸባሪዎች ላይ የተጀመረው ጦርነት አሁን መልክ ቀይሮ በሩሲያ በሩዋንዳና በምዕራባውያን መካከል ወደሚደረግ የሀብትና የኃይል ሽሚያ ፉክክር ተቀይሯል። አሁን ላይ በሞዛምቢክ ምድር ላይ የሚታየው ፉክክር የሁለት የአፍሪካ ሀገራት ጉዳይ ብቻ አይደለም። ይህ ሩሲያ በአፍሪካ አህጉር ላይ ያላትን የኃይል ሚዛን ለመለወጥ የምታደርገው ሰፊና ስልታዊ ዘመቻ አካል ነው። ሩዋንዳ ፕሮጀክቶቿን ለማስጠበቅ ትጥራለች። ሩሲያ በበኩሏ የሩዋንዳን ስኬት ተጠቅማ የራሷን የጥቅም ቀለበት ትዘረጋለች።
በመጨረሻም ዋናው ጥያቄ የሚሆነው የሞዛምቢክ መንግስት በእነዚህ ሁለት ኃይሎች መካከል ያለውን ፍላጎት እንዴት ያስተናግዳል የሚለው ነው። ዋናዎቹ መገናኛ ብዙሃን ይህንን እንደ ተራ ወታደራዊ ትብብር ዜና ሊያቀርቡት ይችላሉ። ነገር ግን ከበስተጀርባ ያለው እውነታ በቢሊዮን ዶላር የሚቆጠር የሀብትና የኃይል ሽሚያ መሆኑን ያሳያል። የፑቲን ቀጣይ እርምጃ የአፍሪካን የጂኦፖለቲካ ገጽታ ለዘላቂው ሊቀይረው ይችላል። ጨዋታው አሁን ተጀምሯል።